ያለፈው ዘመን ይበቃችኋል በመዳራት ያሳለፋችሁበት ያለፈው ዘመን ይበቃችኋል በጭፈራ በዘፈን ያሳለፋችሁት ያለፈው ዘመን ይበቃችኋል አብዝቶ በመጠጣት በስካር ያሳለፋችሁት ያለፈው ዘመን ይበቃችኋል ጣዖት በማምለክ ያሳለፋችሁት ያለፈው ዘመን ይበቃችኋል ዝሙት በስቷል አደባባይ ላይ ነው እፍረት ጠፍቷል ትውልዱ አላፈረም ሽማግሌ አይሰማ አሮጊት አይሰማ በየቀኑ ሀገራችን ላይ የሚከፈቱ የሚታነጹ ህንጻዎች ሁሉ የዝሙት ቤቶች ሆነዋል ከዛም አልፈናል ከእንስሳም አንሰናል ወንድ ከወንድ የሚጋባበት ሀገር አድርገናል የዚህ ዘመን ጣዖት ውበት ሆኗል እንዴት ሰው መልኩን ያመልካል እንዴት ሰው ውበቱን ያመልካል ውበታችሁን የምታመልኩ ጣዖት የሆነባችሁ ወጣቶች ለጸሎት የማትቆሙትን መስታወት ፊት ለውበት ተጨንቃችሁ የምትቆሙ ወጣቶች ውበታችሁ አስጨንቋችሁ ምግባራችሁ ያላስጨነቃችሁ ወጣቶች ወደ ልባችሁ ተመለሱ ዘመን ይቀደስ አመት ሰላም ይሁን የአባቶቻችን የበረከት ዘመን ይምጣ ሀገራችን የቀደመ ክብሯ ህዝባችን የቀደመው ፍቅር አንድነት ይምታንኪራ በስቶባታል ኢትዮጵያ ሀገሪቱ አስረሽምቺ በስቶባታል የዚህ ዘመን ጣዖት ሰላም ያጎደለ በረከት ያራቀ ፍቅራችን መከባበራችን አንድነታችንን ያጠፋ ትልቁ ጣዖት ዘረኝነት ብሔርተኝ ሰው እንዴት ብሔር ያመልካል እንዴት ቋንቋ ያመልካል በዚህ ልክ ሰው እንዴት ይወርዳል በዚህ ልክ እንዴት አእምሮና ልቡ እንዴት የጠላት የዲያብሎስ መጫወቻ ይሆን አፈር ብሔር የለውም እኛ ብሔር የለንም 2018 ይቀር ከተባለ ከአገልጋዮቹም ከአማኞቹም ይቀር እግዚአብሔር የበጎ አመት ያድርገው ከተባለ ከኢትዮጵያ ምድር መራቅ ያለበት ዘረኝነት ዘመናችሁ በጎ አመታችሁ የበረከት የፍቅር ይወንዘን ከክፉ ሽሹ ነው ክፋት ጣዖት ማምለክ ነው ክፋት ዝሙት ነው ክፋት አብዝቶ መጠጣት ስካር ነው ክፋት መዳራት ነው ክፋት ውሸት ሌብነት ነው ከዚህ ሽሹ ነው የሚል ያለን መስሎናል ተበልተናል አልቀናል ትውልዱ መናፍቅ ሆኗል ያለው ምግባረ ብልሹ ሆኗል የሃይማኖት ጉዳይ አይደል በትርፍ ሰዓቱ ነው ቤተክርስቲያን የሚፈልጋት መንክር እግዚአ እግዚአብሔር ያስተምረናል የምንማርበት የትምህርታችን ኃይለ ቃል በጎ ዘመንን ለማየት የሚወድ ማን ነው በሚል ይሆናል ይህንን ቃል የተናገረው የእስራኤሉ አለቃ ቅዱስ ዳዊት ነው ሰው በጎነት እንዳይርቀው በጎነትን እንዲያያቸው የበጎነት አመት የበጎነት ቀናት የበጎነት ዕለታቶች ለሱ ይሆኑለት ዘንድ በበጎነት ምኞት ውስጥ ራሱን አኑሮ በጎ ዘመንን ለማየት የሚወድ ማን ነው አለ በመዝሙር 33 በቅንፍ 34 ቁጥር 12 ላይ የተመዘገበ ኃይለ ቃል ነው የተወደዳችሁ የእግዚአብሔር ልጆች በጎ ዘመን ለማየት የሚወድ ማን ነው ሲል ያሳለፍነውን አመት ማሰብ ያስፈልጋል 2017 ዓመተ ምህረት እንደ ሀገር በጎ አይደለም እንደ ቤተክርስቲያንም በጎ አይደለም እንደ ህዝብም በጎ ጊዜ አላሳለፍንም እምንሰማቸው ዜናዎች በጎነት የላቸውም የምናያቸው ሁሉ ልባችንን አላሳረፉትም ጦርነትና የጦርነት ወሬ ዘረኝነትና የህዝብ መለያየት የዕለት ርዕሳችን ሆኖ ይሄው አዲስ አመት ደርሰናል የናፈቀን በጎ ነገር አለ ቤተክርስቲያን ብዙ መከራዎችን ያሳለፈች ያንን አመት ዛሬም በመከራ ውስጥ አለች ብዙ ደጋጋ አባቶች አጣ
ብዙ ለሀገር የሚጸልዩ አባቶችን አጣ። ብዙ ለወንጌል የሚራራጡላትን ልጆቿን አጣ። እየተገፋች እየተጠላች በመናፍቃን አፍ እየተዋረደች 2017ን አሳልፋ ዛሬም እሱ ቀጥሎባታል። ምንም በጎ ነገር ያየንበት ዘመን አይደለም። በግል ሕይወታችን በጎነት ቢኖር በጎነት ሊሰማን አልቻለም። መጽናናት አልቻልንም። መረጋጋት አልቻልንም። መለወጥም አልቻልንም። ታዲያ የእስራኤል አለቃ ቅዱስ ዳዊት እስራኤል የምትባል ሀገር የእግዚአብሔር ሕዝብ የሚባለውን ሕዝበ እግዚአብሔር ተብሎ የሚጠራውን እስራኤልን እያስተዳደረ በዙሪያው የሚያየው በዙሪያው የሚሰማው በግል ሕይወቱ ደግሞም በሕዝቡ መካከል ያለውን ክፉ ነገሮች ሁሉ አይቶ በጎ ዘመንን ለማየት የሚሻ ማን ነው አለ። በጎ ቀናትን ለማየት በጎ ዕለታትን ለማየት ማን ነው በጎ ነገርን ማየት የሚፈልገው? በጎነት ለናፈቀለኛ ይህ ቃል አጽናኝ ነው። በጎ ነገር ለመስማት የምንናፍቅለኛ ይህ ቃል ታላቅ የምስራች ነው። በጎ ዘመንን ለማየት ለኛ በጎነት በጠፋበት ዘመን በጎነት መስማት በራቀበት ዘመን ላለን ክርስቲያኖች ናፍቆት ነው። ሁላችንም ከሀገር መሪ እስከ ሃይማኖት መሪዎች እርስ በርሳችንም ሰላምታ ስንለዋወጥ በጎ ዓመት ይሆን ዘንድ መልካም ምኞታችንን ገልጸናል። አዲሱ ዓመት የሰላም ይሁን ብለናል። አዲሱ ዓመት የመከባበር የፍቅር ይሁን፣ የልማት ይሁን፣ የእርቅ ይሁን የሚሉ ብዙ የአዲስ ዓመት መልካም ምኞቶች ሰምተናል። ይሄ ጥሩ ነው። ክርስቲያኖች መልካም መመኘት ጥሩ ነው። መልካምንም ማብሰር ጥሩ ነው። ግን በምኞት መልካም አይገኝም። በምኞት ብቻ መልካምነትን ማግኘት አይቻልም። ዓመቱ መልካም ይሆን ስላልነው ብቻ መልካም አይሆንም። የኛ መልካምነትን እግዚአብሔር ይፈልጋል። እኛ መልካም ካልሆንን ቀኖች መልካም አይሆኑም። እኛ በጎች ካልሆንን ዓመቱ በጎ አይሆንም። የዛሬ ሳምንት 2017 ዓመተ ምህረት ነበረ። ወርሃ ጳጉሜ ውስጥ ነበር። ዛሬ ደግሞ መተን 2018 አዲስ ዓመት መስከረም 5 ላይ ነው ያለነው። የዛሬ ሳምንትም ሰኞ ነበረ፣ ዛሬም ሰኞ ነው። ምናልባት ቁጥር ተለወጠ እንጂ የሰው ለውጥ ላይ ብዙም የታየ ነገር የለም። ስለዚህ በመለወጥ ውስጥ በጎ ዘመንን ለማግኘት ራሳችንን ለበጎነት ለማዘጋጀት የሚያስፈልጉንን ዓመት የሚያስቀድሱ በጎ ነገሮችን ማወቅና መረዳት ያስፈልጋል። ዳዊት በጎ ዘመንን በጎ ዓመትን ለማየት የሚወድ ማን ነው አለና በጎ ዘመን በጎ ዓመት ለማየት መሆን ስላለብን መፈጸም ስላለብን ማከናወን ስላለብን ነገር ገልጦ ነገረን። በጎነት በምኞት አይመጣም እንዳልኳችሁ የአገራችን ሰላም ጽኑ ይሆንላት ዘንድ ጦርነት የማንሰማበት ዓመት ይሆን ዘንድ መለያየት የማንሰማበት ዓመት ይሆን ዘንድ ጥላቻና ዘረኝነት የሚርቅበት ዓመት ይሆን ዘንድ እንዲህ ያሉ በጎ የምስራች የእግዚአብሔር ድምጾች ወደኛ ይቀርቡ ዘንድ ምን ማድረግ አለብን? ምን ብንሆን ነው በጎ ቀን የምናየው? ምን አይነት አማኞች ምን አይነት አገልጋዮች ብንሆን ነው በጎ ቀኖች በጎ ዓመቶችን ማየት የምንችለው? በጎ ዓመት ለማየት
ቅዱስ ዳዊት ዘርዝሮ አስቀመጠ። በጎ ዘመንን ለማየት የሚወድ ማን ነው አለ። በጎ ዘመንን ለማየት ሶስት ነገሮች አስቀምጧል ዳዊት። በጎ ዓመት 2018 ዓመተ ምህረት በጎነት፣ ሰላም፣ ፍቅር፣ መከባበር፣ የቤተ ክርስቲያን ከፍታ፣ የአገር ሉዓላዊነት የተከበረበት ዓመት፣ የእርስ በእርስ ጦርነት የሚቆምበት፣ ብሔርተኝነትና ዘረኝነት ከህዝባችንና ከመሪዎቻችን የሚርቅበት ዓመት እንዲሆን በጎ ነገር እንዲሰማበት ሶስት ነገሮችን አከናውኗል። እንዲህ አለ። በጎ ዘመንን ለማየት የሚወድ ማን ነው አለ። በጎ ዘመንን ለማየት የሚወድ ሰው አለ አንደበቱን ከክፉ ይከልክላል። ምን አለ? ጮክ በሉ። ይሄ መጀመሪያው ነው። ዓመት እንዲቀደስ፣ ዓመት መልካም እንዲሆን፣ ቀኖቹ በጎነት እንዲሞላባቸው፣ በጎነት የበጎነት ድምጽ በጆሮአችንና በልባችን ላይ እንዲመጣ፣ መጽናናት ለኛ እንዲሆን፣ ያዘንባቸው ካባዎቻችን ወድቀው ያቀረቀርንባቸው ነውራችን ተጥለው ቀና ብለን የምንሄድበት ዓመት፣ ተከባብረን የምንኖርበት ዓመት ይሆን ዘንድ በጎ ዘመን ለማየት አንደበትን ከክፉ መከልከል። አንደበታችሁን ከክፉ ከልክሉት አለ። ምን ማለት? አንደበታችሁን ከቧልት፣ አንደበታችሁን ከሐሜት፣ አንደበታችሁን ከሐሰተኛ ምስክርነት፣ አንደበታችሁን ከፌዝ ጠብቁታል። በጎ እንዲሆን ዓመቱ ይሄን አድርጓል። ዛሬ የተቸገርነው ሁሉን መከራ ይዘን የመጣ ነው። የሀገርና የቤተ ክርስቲያን መልኩን ያስቀየርነው ምንድነው ችግራችን ብለን ራሳችንን ከመረመረን የአንደበታችን በጎ ነገሮች አለመገኘት። አንደበታችን ከክፉ አንከለክልም። ሽንገላዎች እግዚአብሔር ከመረጣቸው አገልጋዮች እስከ ህዝቡ ድረስ ገብተዋል። መዋሸት፣ መቅጠፍ፣ ቧልተኝነት፣ ፌዘኝነት እግዚአብሔርን ከምናስመልከው ከምንገልጠው እግዚአብሔር ተገልጦና ሰምታችሁ እስከምትጽናኑት ድረስ ገብቷል። አንደበታችን በጎ ነገር ጠፍቶታል። ምናልባት እዚህ ስፍራ ላይ ቅዱሱን የእግዚአብሔር ስም በቸርነቱ አድርሶናልና ልንጠራበት እንችላለን። ስንወጣ እንነቃቀፋለን፣ ስንወጣ እንተቻቻለን። በአንደበታችን አጥንት በሌለው ምላሳችን የብዙዎችን ሰዎች አጥንት እንሰብርበታለን። እዚህ ዓመቱ እንዴት በጎ ይሁን፣ እንዴት የምስራችን እንስማ፣ መልካም ቀኖች ወደኛ እንዴት ይምጡ፣ እግዚአብሔር የአባቶቻችንን ዘመን እንዴት ይመልስልን፣ በጎነት እንዴት ይምጣ፣ በረከታችን እንዴት ይመለስ፣ ክብራችን እንዴት ይምጣ ብለን ካልን አንደበታችንን ከክፉ መከልከል ነው። ፌዘኞች አፋችሁን ከፌዘኝነት አውጡት። ሐሜተኞች ሐሜትን ከአፋችሁ አውጡ። ወንድሙን የሚያማ ሕግን ያማል ይላል መጽሐፍ። ቧልተኞች በአንደበታችሁ ዋዛና ፈዛዛ ይግባ። እግዚአብሔርን በአንደበት አመስግኑበት፣ የእግዚአብሔር ክብርን ግለጡበት። አንደበትን ለስህተት አትጋብዙት፣ አንደበትን ለሽንገላ አትስጡት። የእስራኤል አለቃ ቅዱስ ዳዊት አንደበትን ከክፉ ከልክል ሲል እሱም ስለ አንደበቱ በእግዚአብሔር ፊት እንዲህ ብሎ ለምኗል። በመዝሙር 140 ቁጥር 2 ላይ ለከንፈሮቼ ጠባቂ አኑር አለው። ውሸት እንዳልናገር፣ አንተን እንዳላሳዝን፣ በከንፈሮቼ ሽንገላን ተናግሬ አንተን እንዳላሳዝን፣ አንደበቴ ሐሰት ተናግሮ አንተን እንዳላሳዝን
ለከንፈሮቼ ለአንደበቴ ጠባቂ አኑርልኝ አለው። ይህ ትልቅ ጸሎት ነው ምእመናን። በሁለት ግንጭ ማኘክ የለም። እግዚአብሔርንም በዓለም ያለውንም ክፉን ማስተናገድ አይቻልም። ምርጫችን እግዚአብሔር ሲሆን አንደበታችንን ጠብቅ ብለን መጸለይ ያስፈልጋል። እንዳንዋሽ፣ እንዳናታልል፣ እንዳንቀጥ፣ እንዳናማ አንደበታችንን ከክፉ ጠብቅልን። ሐዋርያው ቅዱስ ጳውሎስ በኤፌሶን ለሚገኙ ክርስቲያኖች ሲጽፍላቸው እንዲህ ነው ያላቸው። በኤፌሶን ምዕራፍ 5 ቁጥር 3 ላይ ከአንደበታችሁ በጎ ቃል እንጂ ክፉ ቃል አይውጣ አላቸው። በጎ ቃል፣ ቅንነት የተሞላበት፣ ሰው የሚያጽናና፣ ሰው የሚያሳርፍ ከአንደበታችሁ በጎ ቃል እንጂ ክፉ ቃል አይውጣ አለ። ሰውን እየሰበርን እንጠገናለን ብለን የምናምን ካለን ተሳስተናል። ሰውን በአንደበታችን እየሸነገልን በሚያውቀን ሁሉ ነገር በተራቆተለት በእግዚአብሔር ፊት የምንገለጥ ሰዎች ወደ ልባችን መመለስ ያስፈልገናል። አንደበታችሁ በጎ ነገር ብቻ ይውጣዋል፣ ክፉ ቃል ከአንደበታችሁ አይውጣ አለ። ዘመን ይቀደስ፣ ዓመት ሰላም ይሁን፣ የአባቶቻችን የበረከት ዘመን ይምጣ፣ ሀገራችን የቀደመ ክብሯ፣ ሕዝባችን የቀደመው ፍቅር፣ አንድነት ይምጣ ካልን አንደበታችንን ከክፉ መከልከል። ያዕቆብ እንዲህ ብሎ ይገስጸናልና ነው። አንደበታችንን እያሳትን፣ በአንደበታችን እየዋሸን፣ በአንደበታችን እያማን፣ በአንደበታችን እየሸነገልን እግዚአብሔርን ለምናመልክ ሰዎች ያዕቆብ በእንዲህ አይነት ተግሳጽ ራሳችን እንድናስተካክል ይነግረናል። የያዕቆብ መልእክት ምዕራፍ 1 ቁጥር 26 ላይ ስትመለከቱ እንዲህ ይላል፣ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ ሰው ማንም ቢኖር የእርሱ አምልኮት ከንቱ ነው ይለዋል። አንደበቱ እየዋሸ፣ አንደበቱ ፌዘኛ ሆኖ፣ አንደበቱ እያማ፣ በልቡም እየሳተ እግዚአብሔርን የሚያመልክ የሚመስለው ሰው አምልኮቱ ከንቱ ነው አለ። ወገኖቼ ድካማችን ከንቱ ድካም እንዳይሆን፣ መሰብሰባችን ከንቱነት እንዳይሆን፣ በእግዚአብሔር ዘንድ የተጠላ እንዳይሆን አንደበታችንን ክፉ ከመናገር ዓመታችን ይቀደስ ዘንድ በአንደበታችን በጎነት በመመስከር ሀገርንና ቤተ ክርስቲያንን ልጆቿንና በረከቷን መመለስ ይቻላል። አንደበትን ጠብቁ። በአንደበታችን ላይ ያለውን ነው ማስተካከል። በአንደበታችን ላይ የምንናገረውን ነው መለየት። ከቧልተኛ ጋር ቧልተኛ አትሁኑ፣ ከፌዘኛ ጋር ፌዘኛ አትሁኑ፣ በአንደበታችሁ ከሚያሙ ጋር ሐሜተኛ አትሁኑ። ወገኖች እግዚአብሔር ዓመቱን እንዲባርክ በጎ ነገር እንድናይበት ከኛ የሚጠበቀው ይህ ስለሆነ ነው። ይህ ሐዋርያ አንደበት እሳት ናት ይላል ቅዱስ ያዕቆብ። ትንሹ እሳት የተከመረውን ጭድ እንደሚያቃጥለው አንደበቷ ትንሿ ንግግር ብልቶቻችንን ሁሉ ያረክሱታል። የሐሰት ወሬ፣ የሐሰት ንግግሮች ህብረታችንን ይበትኑታል፣ ፍቅራችንን ያጎሉታል። አንደበት እሳት ነው ብሏል። አንደበታችንን መጠበቅ እግዚአብሔር አባታችን በጎ እንዲሆንልን ዘመኑ የሁላችንን አንደበት ክፉ ከመናገር ይጠብቅልን ዘንድ ፈቃዱ ይሁን። ሁለተኛው በጎ ዘመን ለማየት የሚወድ ማን ነው ባለው ላይ በጎ ዘመን በጎ የሚሆነው
እኛም እናከናውነው ምንድነው ሲባል ከንፈሮችን ከሽንገላ ከልክል። ከንፈሮችን ከሽንገላ ከልክል ምን ማለት ነው? አፍን ከውሸት ጠብቅ ማለት፣ ከሐሰት ጠብቅ ማለት። ውሸት ከመናገር ጠብቀው። እግዚአብሔር ውሸትን ይጠላል። በምኞት ሳይሆን በተግባር ዓመት እንዲባረክ ዓመት እንዲቀደስ በአንደበት አትዋሽ አለ። ነገራችሁ አዎ ከሆነ አዎ በሉ፣ አይደለም ከሆነ አይደለም በሉ። እውነት ከሆነ እውነት በሉ፣ እውነት ካልሆነ ደግሞ ሐሰት ከሆነ ሐሰት በሉ ነው የተባለው። ከሽንገላ ውሸት ከመናገር አንደበትን ጠብቅ ነው። እግዚአብሔር ውሸትን ይጠላል ወገኖች። ጠቢቡ ሶሎሞን በመጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ላይ እንዲህ ይላል፣ እግዚአብሔር የሚጠላቸው 7 ነገሮች አሉ አለ። ስንት ነገሮች? 7 ነገሮች አሉ አለ። ከሰባቱ ሁለተኛው ሐሰተኛ አንደበት ይላል። ውሸት የሚናገር አንደበት እግዚአብሔር ይጠላል። ውሸት የሰይጣን ነው። ዲያብሎስ የተገለጠበት መገለጫ ውሸት ነው። ውሸትን የሚያደርጉ ሁሉ የዲያብሎስ ልጆች ናቸው። እኛ የማን ልጅ ነን? እኛ የማን ልጅ ነን? አንደበታችንን ውሸት ከመናገር መጠበቅ ነው። የእግዚአብሔር ልጆች መለያቸው እውነት መናገር ነው። የእግዚአብሔር ልጆች መገለጫቸው እውነት መናገር ነው። መቼም ወገኖቼ ይህ አንደበት ቀን የመጣ ጊዜ እኮ ይዘጋል። ይሄ የሚወራጭ እጅ ይታሰራል። ይሄ ቁመና ወደ አፈርነት ይለወጣል እኮ። የሚዘጋ አንደበት መቼ እንደሚዘጋ በማናውቅበት ማንነቱ ውስጥ ቆመን አንደበታችን ውሸት ከመናገር መጠበቅ ነው። ውሸት በዝቷል። ውሸታሞችን መጽሐፍ ቅዱስ ምናምንቴ ሰዎች ይላቸዋል። ሐሰተኞች በዝተዋል። የእግዚአብሔር ቃልን በራሳቸው የሚተረጉሙ ውሸተኞች በዝተዋል። አገልጋይ ሳይሆኑ በቤተ ክርስቲያን ስም ራሳቸውን የሚገልጡ ውሸተኛ አገልጋዮች በዝተዋል። ውሸተኛ አማኞች በዝተዋል። እንዴት ዘመን ይባረክ! እንዴት መልካም ምኞታችን ወደ ሥራ ይለወጥ! እግዚአብሔር ወደ ምድሪቷ እንዴት ይቅረብ! ጌታ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንዲህ ነው ያላቸው አይሁድን። ዲያብሎስ እሱ ሐሰተኛ ነው አላቸው። ሐሰትን የሚናገረው ደግሞ ከራሱ አምጥቶ ነው፣ ፈጥሮ ነው። ሐሰትም የሐሰትም አባቷ ነው አለ። ሐሰት የዲያብሎስ ነው። ሐሰትን ሲናገር ራሱ ፈጥሮ ነው። ሐሰትን የሚያደርጉ ሁሉ የማን ልጆች ናቸው? የዲያብሎስ። ከዚህ እግዚአብሔር ይጠብቃል። ሐሰተኞች አለመሆን፣ አንደበታችንን ከሐሰት መጠበቅ። ከንፈራችሁን ከሽንገላ ጠብቁ፣ ከውሸት ጠብቁ ነው። ባካችሁን እግዚአብሔር ሰላም እንዲሰጠን ባካችሁ ከውሸት ጋር እንጣላ። አንደበታችን ውሸትን ያርቅ። የቀድሞ ፍቅራችን መጥቶ ዘረኝነት፣ መለያየት፣ ጥላቻ እንዲቀር እስከ ዛሬ የተናገርነው የውሸት መንፈስን ከአንደበታችን እናርቅ። እኛ የእግዚአብሔር ነን ብለን ምርጫችን እግዚአብሔርን አድርገን ከመጣን የእግዚአብሔር ልጆች መለያቸው ውሸት አይደለም፣ እግዚአብሔር እውነት ነው። የእውነተኛው እግዚአብሔር ልጆች እውነተኛዎች መሆኑ። በጎ ዘመንን ለማየት የሚወድ ማን ነው አለ? ከንፈሩን ከሽንገላ ያርቅ፣ ከውሸት ያርቅ። ከዲያብሎስ ሐሳብ ጋር መተባበርን ያቁ። ውሸትን ከመናገር፣ ውሸትን ከመመስከር፣ የሐሰትን ወሬ ከማውራት
የሐሰትን ወሬ ከመናገር ይጠብቅ ነው ያለው። አንደበታችን ሐሰትን እንዳይናገር የእውነተኞቹ አምላክ እውነተኛው እግዚአብሔር አንደበታችንን በእውነት ይሙላልን። በጎ ዘመን ለማየት የሚወድ ማን ነው ሲባል ሶስተኛው በጎ ዘመን ለማየት ከክፉ ሽሹ፣ መልካምን አድርግ፣ ሰላምን እሻት ተከተላትም አለ። ልብ በሉ። በጎ ዘመን ለማየት ከክፉ ሽሹ፣ መልካም አድርጉ፣ ሰላምንም ተከተሉ እሻትም አለ። በጎ ዘመን የሚገኘው በጎነት ያለው በዚህ መንገድ ነው አለ። የክፋት መንፈስ የክፋት ሐሳብ ከልባችሁ አርቃችሁ በጎነትን ተከተሏት አለ። መልካምነትን ተከተሏት፣ ክፉን ሽሹት ነው። ወገኖች ያቃተን እኛ አሁን ክፉ መሸሽ፣ ሄደን ከክፉዎች ጋር ነው የምንተባበረው። ሄደን የክፉዎችን ሐሳብ ነው የምንደግፈው። የክፉዎች ደጋፊ ምድሪቷ በስቶባታል። የክፉ እኮ ምላሹ በጎነት አይደለም። ከክፉ ሽሹ ነው ያለው እግዚአብሔር። ዘመናችሁ በጎ ዓመታችሁ የበረከት የፍቅር ይሆን ዘንድ ከክፉ ሽሹ ነው የተባለው። ክፋት ጣዖት ማምለክ ነው። ክፋት ዝሙት ነው። ክፋት አብዝቶ መጠጣት ስካር ነው። ክፋት መዳራት ነው። ክፋት ውሸት ሌብነት ነው። ከዚህ ሽሹ ነው የሚለው ሐዋርያው ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 4 ቁጥር 3 ላይ ዘመናቸው ይታደስ ዘንድ፣ ዘመናቸው ይቀደስ ዘንድ፣ ዘመናቸው በጎ ይሆንላቸው ዘንድ በጳንጦስና በገላትያ ውስጥ ለነበሩ በክርስቶስ ኢየሱስ ላመኑ ክርስቲያኖች ደግሞም ለኛ እንዲህ ነው ያለው። እንግዲህ ያለፈው ዘመን ይበቃችኋል። በመዳራት ያሳለፋችሁበት ያለፈው ዘመን ይበቃችኋል። በጭፈራ በዘፈን ያሳለፋችሁት ያለፈው ዘመን ይበቃችኋል። አብዝቶ በመጠጣት በስካር ያሳለፋችሁት ያለፈው ዘመን ይበቃችኋል። ጣዖት በማምለክ ያሳለፋችሁት ያለፈው ዘመን ይበቃችኋል አለ። ይሄ በጳንጦስና በገላትያ ውስጥ የነበሩ ክርስቲያኖች ሕይወት ላይ ይገለጥ የነበረ ክፉ ሥራ ነው። መዳራት የዝሙት ዋዜማ ነው። ከዚህ ሽሹ አላቸው። ሰውነት ከሚያረክስ ነገር መሸሽ ማለት፣ ወደ ዝሙት ከሚጋብዝ ክፉ የመዳራት መንፈስ ራስን ማራቅ ማለት። ከዚህ ሽሹ አለ። ከስካር ሽሹ አለ። ስካር ራስን ብቻ አይደለም ሀገር ይበጠብጣል። ራስን ብቻ አይደለም ህዝብ ይበጠብጣል። ስካር የፍቃድ እብደት ነውና አብዝታችሁ በመጠጣት የሰከራችሁበት፣ አትስከር የሚለውን ሕግ የተላለፋችሁበት ያለፈው ዘመን ይበቃችኋል አለ። ይበቃናል ክርስቲያኖች። ምን አተረፍን? ጠጣን ምን ተለወጠ? ሰካራሞች በስካር ምን አይነት እርካታዎችን አየን? ምንስ የሚያረጋጋ ነገር አገኘ? እየዘሞታችሁ ያሳለፋችሁበት ያለፈው ዘመን ይበቃችኋል አላቸው። ለኛም አለ ሀገራችን ኢትዮጵያ ከማትታወቅበት ማንነት ወደምትታወቅበት ኃጢአት የተሸጋገረችው በዚህ ትውልድ ነው። ወንዱ በቃኛው፣ ሴቱ በቃኛው። በክርስትና የተሰበከው ክርስቶስ የሰው ልብ ላይ እርካታ ሊሆን ያልቻለበት፣ ሰው በተሰጠው ነገር በቃኝማ ሚስቱን አስቀምጦ ባሏን አስቀምጣ
በእግዚአብሔር ፊት ክፉ ዝሙት የሚፈጽም ባለ ትዳሮች የበዙበት ዘመን ቅድስና የተሰበከባት ሀገር ሰው እንደ መላእክት ክንፍ ያወጣባት ሀገር አምልኮቷ የቀና ሃይማኖት ከምግባር ጋር ይዘው የተገለጡባት ሀገር እነ ገብረ መንፈስ ቅዱስን ከግብጽ የሚያሸፍት ልባዊ የሆነ ቅን እምነት የነበረባት ሀገር በእኔና በእናንተ ዘመን ከጳንጦስና ከገላትያ ህይወት ያልተሻለ ማንነት ውስጥ ዝሙት በዝቷል። አደባባይ ላይ ነው። እፍረት ጠፍቷል። ትውልዱ አላፈረም። ሽማግሌ አይሰማ፣ አሮጊት አይሰማም። ነውር ክብር ሆኗል። በየቀኑ ሀገራችን ላይ የሚከፈቱ የሚታነጹ ህንጻዎች ሁሉ የዝሙት ቤቶች ሆነዋል። ከዛም አልፈናል፣ ከእንስሳም አንሰናል። ወንድ ከወንድ የሚጋባበት ሀገር አድርገነዋል። ይሄ የሆነ እኛ ከእግዚአብሔር እየሸፈትን እንዴት ሰላም በምኞት ይገኛል? እንዴት በጎነት በምኞት ይገኛል? ኦርቶዶክሳውያን ወገኖቼ ከመምሰላዊ ክርስቲያን ወደ መሆን ክርስቲያን ውስጥ መቀየር አለብን። ቆመን እንዳይመሽብን። ያለፈው ዘመን በዝሙት ያሳለፍነው ይበቃቸዋል ተብሎ ደግሞም ይሄም ብቻ አይደለም። ከክፉ ሽሹ ሲል ያለፈው ዘመን ይበቃቸዋል ጣዖት በማምለክ ጣዖት እንደ ባሌምና እንደ ሴራቢስ ያለ ጣዖት አቁሞ ማለት አይደለም። ጣዖቱ ተለይቷል፣ በስቷል። ሰው ዕውቀቱን ጣዖት፣ ስልጣኑን ጣዖት፣ ውበቱን ጣዖት፣ ገንዘቡን ጣዖት ያረገበት ዘመን ጣዖታችን በስቷል። ሳናውቀው ልባችን ተንጓዷል። ወገኖቼ ሳናውቀው አፋችን እግዚአብሔርን ጠርቶ ልባችን ከእግዚአብሔር ያራቁ ብዙ ጣዖት በየቤታችን አሉ። ይሄን ያደረጋችሁበት ጣዖት ያመለካችሁበት ራሳችሁን ያመለካችሁበት የዚህ ዘመን አምልኮት ራስ ማምለክ ነው። የዚህ ዘመን ጣዖት ውበት ሆኗል። እንዴት ሰው መልኩን ያመልካል? እንዴት ሰው ውበቱን ያመልካል? ዳዊት እኮ ጽብና ድንቅ አርገ ፈጠርከኝ ስለፈጠርከኝ አመሰግናለሁ ነው ያለው። ሰው ውበቱን የሚፈርስ አካሉን ያመልካል። እኛ እኮ አፈር ነን። ጠቢቡ ሶሎሞን እንዳለን እኛ አፈር ነን። መገኛችን አፈር፣ መጨረሻችን አፈር። በዚህ በመጽሐፈ መክብብ ምዕራፍ 3 ቁጥር 20 ላይ ሁሉ ከአንድ ቦታ ተገኝቷል፣ ወደ አንድ ቦታ ይሄዳሉ። ሁሉ ከአፈር ተገኝቷል፣ ወደ አፈር ይሄዳሉ ነው ያለው። ሰው አፈር ያመልካል። ሰው በአፈር ይመካል። እኛ ከምን ተፈጠር? ንገሩኝ እስቲ። ከምን ተፈጠር? እስቲ ከብረት የተፈጠረ እጁን ያውጣ። ከወርቅ የተፈጠረ እጁን ያውጣስ። ከአፈር የተፈጠረ እስቲ እጁን ያውጣ። አሁን ሁላችን ከአፈር መፈጠራችን እናምናለን። አፈር ነን የሚለውንም ቃል እናምናለን። እስቲ ልጠይቃችሁ፣ የዚህ ዘመን ጣዖት ሰላም ያጎደለ፣ በረከት ያራቀ፣ ፍቅራችን፣ መከባበራችን፣ አንድነታችንን ያጠፋ ትልቁ ጣዖት ዘረኝነት፣ ብሔርተኝነት። አፈር ብሔር አለው? ንገሩኝ። አፈር ብሔር አለው? እንደው የተወለዳችሁበት አካባቢ ላይ ሄዳችሁ አፈሩን አፍሳችሁ ብሔር ምንድነው ብትሉት አማራ ነኝ ይላል፣ ኦሮሞ ነኝ ይላል፣ ትግሬ ነኝ ይላል። ሰው እንዴት ብሔር ያመልካል? እንዴት ቋንቋ ያመልካል? በዚህ ልክ ሰው እንዴት ይወርዳል? በዚህ ልክ እንዴት አእምሮና ልቡ እንዴት የጠላት የዲያብሎስ መጫወቻ ይሆናል? አፈር ብሔር የለውም፣ እኛ ብሔር የለንም። እንደው አንድ ምሳሌ ልንገራችሁ። 2018 ይቀር ከተባለ ከአገልጋዮቹም ከአማኞቹም ነው።
ይቀር እግዚአብሔር የበጎ ዓመት ያድርገው ከተባለ ከኢትዮጵያ ምድር መራቅ ያለበት ዘረኝነት እውነት ውሸት ለጠይቃችሁ አንድ ጥያቄ ሕፃን ልጅ ሲወለድ እየሳቀ ነው እያለቀሰ ነው የሚመጣው በምን ቋንቋ በምን ቋንቋ አያችሁ አሁን ሕፃኑ እያለቀሰ ነው የመጣው በምን ቋንቋ ባል መልስ የለውም ለምን ምን ቀደመ ሰው ቀደማ ሰው ነው የቀደመው ቋንቋ አልቀደመም ባካችሁ ልባችሁ በዚህ የተዘጋባችሁ ሰዎች ክፈቱ ቋንቋችሁን ብሔራችሁን የተደገፋችሁ የምታመልኩ ሰዎች የሚመካ በእግዚአብሔር ይመካ ነውና ከዚህ ውጡ ዓመት ይቀደስ በረከት ይመለስ ሰላማችን ይምጣ መከባበራችን ይምጣ ዘረኝነት ይራቅ ከምድራችን ካልን ከዚህ መንፈስ ውስጥ ውጡ ኢትዮጵያ ውስጥ ምን ዘረኛ ያልሆነ ነገር አለ ምን ብሔርተኛ ያልሆነ ነገር አለ ባንካችን እንኳን ብሔርተኛ አይደል እንዴ አይደል ተመልከቱ ከዓመት ዓመት ሰው በምግባር እየተለወጠ ከዓመት ዓመት ሰው በበጎነት እያደገ በጥበብ በሞገስ በመንፈስ እያደገ ንስሐ አልገባው ንስሐ ገብቶ ስጋው ደሙ ያልተቀበለ ስጋው ደሙ ተቀብሎ ከእግዚአብሔር የራቀ ወደ እግዚአብሔር ቀርቦ በመንፈስ ያድጋል እንጂ ቁልቁል እንወርዳለን እንደ ካሮት አማራ ባንክ ኦሮሞ ባንክ ደቡብ ባንክ አሁን ደግሞ በሃይማኖት ተጀምሯል እግዚአብሔር ያርቀልን አሁን በሃይማኖት መጣ ከክፉ ሽሹ በጎ ዘመንን ለማየት ከክፉ ሽሹ ያለው ከዚህ ሽሹ በአፈርነት እንዳትመኩ እንደውም አፈር ሲረጥም ምን ይሆናል ሁላችሁ ንገሩኝ አፈር ውሃ ሲነካው ምን ይሆናል ጭቃ አይደለም እኛ ምንድነን አቤት የጎረቤት ንግግር ቢሆን ሚነሳ ጦርነት ምን ሆነሽ ተጣላሽ ጭቃ አለች ማተበልሽ ነብዩ ኢሳይያስ እንዲህ ይላል ትንቢተ ኢሳይያስ ምዕራፍ 64 ቁጥር 6 ላይ እንዲህ ነው የሚለው ቁጥር 8 ላይ አቤቱ አባታችን አምላካችን ሰሪያችን አንተ ነህ እኛ ጭቃ ነን ይላል እኛ ምንድነን በጭቃነት ሰው አይመካም ጭቃ አይመለክም ውበታችሁን የምታመልኩ ጣዖት የሆነባችሁ ወጣቶች ለጸሎት የማትቆሙትን መስታወት ፊት ለውበት ተጨንቃችሁ የምትቆሙ ወጣቶች ውበታችሁ አስጨንቋችሁ ምግባራችሁ ያላስጨነቃችሁ ወጣቶች ወደ ልባችሁ ተመለሱ ወደ ልባችን እንመለስ በጎን ዘመን ለማየት የሚሻ ማን ነው በጎ ዘመን ለማየት ከክፉ ሽሹ መልካም አድርጉ ሰላምን እሿት ተከተሏት ነው የተባለው በጎ ዘመን የሚገኘው በዚህ ነው ዘመን የተበላሸው በራሱ አይደለም ሰው መስሎት ከዛኛው ዓመት ይሄኛው ዓመት ይሻላል ይላል ሰው እየመሰለው ጥሩ ነገር ያገኘበትን ወይንም ደግሞ የድካሙን ፍሬ ያበዛበትን ዓመት እየመረቀ የኛው ዓመት የኪሳራ ዓመት ነው ብሎ የሚረግም አለ ጠቢቡ ሶሎሞን ምንድነው የሚለው ከዚህኛው ዓመት ይልቅ ያኛው ዓመት ይሻላል አትበል አለ ለምን ዓመት በራሱ ስለማይበላሽ ቀን በራሱ አይበላሽም ቀን ያበላሸን እኛ ነን አባቶቻችን ቀና ያረጓትን አገር እንድታቀረቅር ያረግናት እኛ ነን አባቶቻችን በረከት ያፈሰሱባትን አገር በረከት የነሳን እኛ ነን ቀኑ ምንም አላረገ ዓመቱ ምንም አላረገ ስለዚህ ራሳችንን መመርመር ያስፈልጋል ክርስቲያኖች ይሄ ዘመን ክርስቲያን የተሰጠው ለንስሐ ነውና ዘመኑን መጠቀም ነው እኛ በጎ ከሆነን ልጆቻችን በጎ ይሆናሉ እኛ በጎ ከሆነን ቀናችን በጎ ይሆናል እኛ በጎ ከሆነን ሳምንቱ በጎ ይሆናል ወሩ በጎ ይሆናል ዓመቱ በጎ ይሆናል በጎ ለመሆን ክፉ ሐሳቦችን ከልባችን አርቀን ከክፉ ነገር ሸሽተን በጎነትን ፈልገን መምጣት ያስፈልጋል በጣም ጮት በስቶባታል ጸሎት አይደለም ጮት ዳንኪራ በስቶባታል ኢትዮጵያ አገሪቱ አስረሽምጪ በስቶባታል
እኔ አንድ ጊዜ በመጽሐፍ ቅዱስ የመጨረሻ ቃል መነግራችሁ ክርስቶስን ሰይጣን ሲፈትነው የኢየሩሳሌም ቤተ መቅደስ ላይ አወጣውና የሚያብለጨልጨውን ዓለም አሳየው። አየው እንዴት እንደሚያበራ አለው። ይሄ ሁሉ ላንተ እንዲገዛልህ ስገድልኝ አለው። ደፋር አይደል ሰይጣን? አሁን ሰው የተብለጨለጨው ሁሉ ወርቅ መስሎታል። ስንት ነገራችን ጎሎብናል። ስንት መልካምነታችን ርቆናል። ስንት ፍቅራችን ርቆናል። ስንት በረከታችን ርቆናል። ይሄ ዘመን ወደ እግዚአብሔር የምንመለስበት እንጂ ሌላ የኃጢአት ቀጠሮ ይዘን ኃጢአት የምንሰራበት ዘመን አይደለም ወገኖች። ብንጮህ ይሻለናል። እግዚኦ ብንል ይሻለናል። ወደ እግዚአብሔር በፍጹም ልባችን የተጣላን ታርቀን የቀማን መልሰን ንስሐ ገብተን መመለስ ይሻላል። አንድ ታሪክ ልንገራችሁ። ሰውየው ገበሬ ነው አሉ። ደግሞ ከግብርና ውጭ የሚለየው ሰካራም ነው። መቼም የሀገራችን ገበሬ ያሳዝናል እኮ። ከገጠር እንቁላል ይዞ መጥቶ አረቄ ገዝቶ ጠጥቶ ይሄዳል። ያሳዝናል። በሬ እየነዳ ይዞ መጥቶ ስጋ ሸጦ በሬ ሸጦ ጠጅ ጠጥቶ እየተንገዳገደ ነው የሚሄደው። አይብ ይዞ መጥቶ እሱ አንጀቱን ባረቄ አቃጥሎ ነው የሚመለስ። ና ሰውየው ገበሬ ነው፣ በግብርናው የታወቀ ሰው ነው። ደግሞ የግሮሰሪ አድማቂ ጠጪ ነው። ና ሁል ጊዜ እየሄደ መጠጣት ነው ስራው። ከጎተራ ጤፍ ያፍሳል፣ ይወስድና ይሸጣል። ቀጥታ ግሮሰሪ ገብቶ መጠጣት ኃጢአት አይደለም። አንዳንድ ሃይማኖቶች መጠጥ ሃይማኖት ይመስላቸዋል። ስላልጠጡ ጻድቅ የጠጣውን ኃጢአተኛ የሚያደርጉ አሉ። ይሄ ስህተት ነው። መጠጥ ሃይማኖት አይደለም። መጠጥ ደግሞ ሃይማኖት ነው። ሃይማኖት የማይሆነው አጠጣ ስለተባለ ነው። ልክህን አውቀ መጠጣት። ሃይማኖት የሚሆነው ስትሰክር አትስከር የሚል ሕግ ስትተላለፍ ነው። ለዚህ ነው እግዚአብሔር በሕግ መጽሐፍ አትስከር የሚለውን ቃል ያስቀመጠው። ሰው ካልጠጣ አይሰክርም። መጠጥ እንዳለ ይታወቃል፣ ተፈቅዶለታል ማለት ነው። ግን ልኩን እንዲያውቅ ነው። ደግሞ ጠጡ ብሎናል ብላችሁ ሄዳችሁ እንዳትጠጡ። እና ሰውየው ይሄዳል፣ ይጠጣል፣ ይሰክራል። እየተንገዳገደ ወደ ቤቱ እየተንገዳገደ ሁሌ መጠጣት ነው በቃ። መጠን ልክ ማወቅ ይፈልጋል። ጥቂት ነው የሚለው መጽሐፍ ቅዱስ፣ ጥቂት ነው የሚለው። አቅምን መፍቀድ ይፈልጋል። ለምሳሌ ያረቄ መጠጫ ስሙ ምንድነው? እቺማ አጣፋችሁ ቶሎ መለሳችኋት። ያረቄ መጠጫ ምንድነው ስሙ? መለኪያ ነው። መለኪያ ማለት ምን ማለት ነው? ልክህን ወቅ እኮ ነው አይደለ? ኪዳነ ወልድ ክፍሌ በመዝገበ ቃላት ላይ መጠን ወሰን ልክ ይሉታል። ልክህን ማወቅ ነው። ሰው አንድ ብርጭቆ ውሃ ብቻ የሚችል ከሆነ ሁለተኛ ቢጨምር ይቸገራል አይቸገርም? ልክ ማወቅ ነው። ለሁሉ ነገር ልክ አለውና ሰውየው ከልክ አልፏል። እየሰከረ ሁሌ ይገባል። ና አጋጣሚ ሆኖ እያወጣ እየሸጠ የሚጠጣባት ያቺ ጎተራ ያለች ጤፍ ለዘር ብቻ የምትቀርቀረች። ወቅቱ ወርሃ ዘር ሐምሌ ነበር። አውጥቶ ሸጦ እንዳይጠጣ ምን ሊዘራ ደግሞ እንዳይተዋት ምን ሊጠጣ? አይ ደግሞ ለከርሞ ቸገራለሁ አለና ያለችውን ጤፍ ይዞ እርሻው ሄዶ እርሻው ላይ ዘራና ወደ ቤቱ መጥቶ ይቆጭ ጀመር። አሁን ዛሬ ከባልንጀሮቼ በታች ልሆን ነው ይላል። አለመጠጣት ከባልንጀራ በታች ነው እንዴ? ከጓደኞቼ ልለይ ነው እያለ ይቆጫል። ብር የለውም፣ እንዴት አድርጎ ይጠጣ? ሲያወጣ ሲያወርድ መቼም የስጋ ፍቃድ የስጋ ፍላጎት ከሆነ ሾክ የሚል ጠላትም አለ። ዳንተ የተከበርክ እኮ የዛ ቤት አድማቂ የግሮሰሪው ደንበኛ የብዙ ዓመት ለሄደ ዱቤ ጠጣና ሲደርስ ተሰጠዋለ። ይሐሳብ መጣለት። ወደ ግሮሰሪው ሄደ። አውና ጌታዬ እንደምታየው ወርሃ ዘር ነው። እኔ አንተ ቤት የምጠጣው ከዓመት ዓመት ነው።
ነገር ግን አሁን ወርሃ ዘር ሆኖብኝ ዘር የሚሆን ጤፍ ብቻ ነበርኝና ዘራሁትኝ አሁን ሸጬ መጠጣበት የለም የዘራሁት ጤፍ በደረሰ ጊዜ እከፍል ዘንድ በዱቤ እንድጠጣ ባክ ፍቀድልኝ አለ የግሮሰሪው ባለቤት የዘመናት ደንበኛው የብዙ ዓመት የግሮሰሪው አድማቂ ስለነበረ ሊቃወመው አልፈለገም ምን አደረገ በሊጠጣ ግን እየመዘገብከው አለው ላሳላፊ ይሄ ሰውዬ ጀመረ በዱቤም ሲጠጣ ገንዘብም ያለው ሲጠጣ አንድ አይነት ነው ጠጥቶ ሲመጣ ያው እየተንገዳገደ ነው የሚሄደው ምን ተረት አለ አይደል ሰካራ ምን አይሰራ ከሰራስ ቶሎ ውሸት እኮ ነው ሰካራም የፈለገ ይትምጣ ቦይ ውስጥ ይውደቅ ሜዳ ላይ እንደባለል እየተንደባለለ ቤቱ ነው የሚገባው ሌላ ቀን ገና 10 ሰዓት ላይ ሲሆን ነው ሄዶ ጠጥቶ ማታ እየተንገዳገደ የሚመጣው ዛሬ ገና በጧቱ 2 ሰዓት ላይ ወደ ግሮሰሪ ሄደ 4 ሰዓት ላይ ተጠናቀቀ ሰከረ ሌላ ቀን ሲጠጣ ይወደቀም እየተነሳም እየተንገዳገደም ወደ ቤቱ ነበር ዛሬ ግን ደስ አላረገ ጤፉን ወደ ዘራበት ማሳ ሄደ እየተንገዳገደ ማሳው ላይ ደረሰ ማሳው ጋር ቆመና ሲያየው እግዚአብሔር የምህረቱን ጠላው ርዶ በዝናቡ እግዚአብሔር የዘራውን ጤፍ በጥሩ ሁኔታ ይዞ አየው ና ሰካራሙ ገበሬ የጤፉ ድንበር ላይ ቆሞ አራቱንም ማዕዘን ካየ በኋላ በዘራት ጤፍ ላይ ተረት ይተርት ጀመር ይሄን ዘመን ይመስለኛል እሱ ምን አለ አንቺ ጤፍ ያለሽ መስሎሻል ተበልተሻል ቀሻል አላት ለምን በዱቤ ጨርሷታል ኦርቶዶክሳውያን 2017 ዓመተ ምህረት እግዚአብሔር አሳልፎ 2018 ዓመተ ምህረት ከመጣን ማወቅ የሚገባን እንደ ሀገር እንደ እምነት ያለን መስሎናል ተበልተናል አልቀናል ትውልዱ መናፍቅ ሆኗል ያለው ምግባረ ብልሹ ሆኗል የሃይማኖት ጉዳይ አይደል በትርፍ ሰዓቱ ነው ቤተክርስቲያን የሚፈልጋል ለሃይማኖቱ የቀና ትውልድ ለቤተክርስቲያን የተሰጠ ትውልድ እየጠፋ ነው የዛሬዋን ሶሪያን አስቧት እንደኛ ኦርቶዶክስ ነበሩ የቅዱስ ኤፍሬም ሀገር የዛሬዋን አልጄሪያን አስቧት የቀሬናው ሰው የቅዱስ ማርቆስ የነ ቅዱስ አግናጤዎስ ሀገር ናት የዛሬዋን ዛሬ የምናከብራቸው የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ሀገር ግብጽን ይዋት ታላቁ ዩኒቨርሲቲ የነበረባት የሥነ መለኮት ትምህርት የሚሰጥባት እነ አርዮስን ያንቀጠቀጡ እነ አትናቴዎስ እነ ንስጥሮስን ያንቀጠቀጡ በመንፍቅና የለዩአቸውን እነ ቅዱስ ቄርሎስ የነበሩባት ሀገር ዛሬ በእነማጅ እንደተወረረች እዩ ዛሬ ማንቀላፍተናል ዛሬም ተኝተናል እርስ በርሳችን መናበብ አልቻለም ለቤተ ክርስቲያን ትምህርት ቤት ሰርተን ልጆቻችንን በቤተ ክርስቲያን ቋንቋ በስነ ምግባር እንዲያድጉ ትምህርት ቤት ለመስራትም አልተነሳንም አልሰራንም ትምህርት ቤት የላትም ቤተ ክርስቲያን ዛሬም ጥላ እየዘቀዘቀች ነው ልጆቿ ፊት የራሷ የሆነ ተቋም እንዲኖራት የራሷ የሆነ ገቢ እንዲኖራት አላረግንም ነገ ዋጋ ያስከፍላል ኦርቶዶክሳውያን ያለን መስሎናል ተበልተናል ቀናል በብዙ ነገር እማንዘረዝራቸው ልባችን ውስጥ ምናስቀራቸው የተበላንባቸው ነገሮች አሉ ስለዚህ ቅዱስ ጳውሎስ አንተ የተኛ ንቃ የሞትክ ተነሳ ክርስቶስ ያበራልሃል እንዳለ መስከረም 5 በጻድቁ ደጅ ላይ ተሰብስበናል በጎ ዘመን እግዚአብሔር ሊሰጠን የከለከለንን ትተን ደሞም በጎ ዘመን ለማግኘት በረከተ ሥጋ በረከተ ነፍስ ለመቀበል ከሞተ ሥጋ ከሞተ ነፍስም ለመሻገር ደግሞ በጎ ነገርን በዚህ ስፍራ ላይ እየሰራን አመቱን ልናስባርክ ትውልዱን ልናስባርክ ይገባል ይሄን በጎ ስራ እንድንሰራ የቅዱሳን አምላክ እግዚአብሔር ይርዳን በጎ ዘመን ለማየት የሚወድ ማን ነው በጎ ዘመንን ለማየት ሁላችን እንወዳለን በጎ ዘመን የሚታይባቸውን ዘመኑን ያበላሹትን ክፉ ሐሳብና ክፉ ስራዎች አሮጌ እርሾ የተባለ ኃጢያትን አስወግደን
አዲስ በአዲስ እርሾ ተቦኩ አዲስ ሊጡኑ የተባለውን አዲስ እርሾ ንሳ ተቦክተን አዲስ ሰው ሆነን ከዓመቱ ጋር አዲስ መንፈስ አዲስ ልብ አዲስ ማንነት ይዘን በጎ ሥራ እየሰራን ቀሪ ዘመናችንን እንድንኖር የቅዱሳን አምላክ እግዚአብሔር ሁላችንን ይርዳል። የእግዚአብሔር ቸርነት የድንግል ማርያም አማላጅነት የቅዱሳን መላእክት ጥበቃቸው ከሁላችን አይለየን ለዘላለሙ አሜን። መንክር እግዚአብሔር